ማንን ምን እንጠይቅለው? ብሩክታይት ጌታውን እባላለሁ። ኤምሲ አንድ ቁጥር መኖሪያ መንደሮች ነው መደውለው። ጥያቄያችን በዚህ በኮንቬንሽን ፊት ለፊት ባዶ ቦታ ነበረ። ያንን ባዶ ቦታ ለፓርኪንግ መንግስት ፈልጎት ለፓርኪንግ ላንድ ባለሀብት ጨረታ ተሰጥቶ ነበረ ከ2 አመት በፊት። እኛን ሲያናግረን የነበረው በ2 ወር ውስጥ ጨርሰን የናንተንና መግቢያና መውጫ መንገድ አስተካክለን እናስረክባለን ነበር ያለው። 2 ወሩ አልፎ አሁን 2 አመት አለፈ። 3ኛው አመት ሊመጣ ነው። መግቢያና መውጫ የለንም። ለምነን በጓሮ ነው የምንወጣውና አቤት አለን። ልማት ስለሆነ ልማት አደናቃፊ አይደለንም። ብዙ ጊዜ በሽማግሌ ጠየቅን፣ ባለቤቱንም ለማግኘት ሞከርን። ምንም የሚያናግረንም ሰው የለም። ጎረቤቴ ሰው ሞቱ፣ ሰው ታሞ እንደ ድሮ ታዝሎ ነው በጥበቃ ታዝሎ ነው ወደ ሆስፒታል ሄደው መጨረሻ ሞተ። ሲሞትም በቃሬዛ ነው የወጣው። ስለዚህ ሰሚ አጣን፣ ሚሰማን ሰው አጣን። ባለሀብቱ ብዙ ቦታ ፕሮጀክት አለው ይባላል፣ ጆሮ ሊሰጠንም አልቻለም። ብንሞት በቃሬዛ ነው የምንወጣው፣ ብንታመም ታዝለን ነው የምንወጣው። ይሄ በጣም ትልቁን ነገር ሰርተው የኛ መውጫና መግቢያ የ6 ሰው በር ተደፍኖ 3ኛ አመታችን መጣ። ምንም አይነት እርዳታ ሊረዳን አልቻለም። የአይጥ ቦሬ ሆኗል። አይጥ ቤታችን ውስጥ ነው መኖሪያው። ሌባ ይመጣል፣ ጨለማ ነው፣ መንገድ በቆርቆሮ ተዘግቷልና እባካችሁ እንደው ይሄንን ነገር ሰምቶ ጆሮ መጠን ካለ በሽማግሌና በትውቅም ስላልሆነልን በህግ ሰምቶ ይሄንን አካል የሚያቅ ሰምቶ መልስ እንዲሰጠን ነበር። አቶ ግርማ ወረዳ ስንት ነው? ኩራ ነው። ለሚኩራ ኮንቬንሽን ፊት ለፊት 13 ትላንትና በዚህ ሰዓት የእርሶ ጥያቄ ቀርቦ ነበረ፣ ምላሽም ተሰጥቶበት ነበረ። አዎ በእርግጥ የእርሶ ጥያቄ ከቀረበ ቆየት ብሏል። እኔም በቦታው ሄጄ ወይም ደግሞ እናንተ ያላችሁበት ቦታ መጥቼ ለማረጋገጥ ፈልጌ ነው ያቆየሁትኝ። ቦታውን ከተመለከትኩ በኋላ ትላንት ጥያቄው ቀርቦ የወረዳ 13 ዋና ስራ አስፈጻሚ ምላሽ ሰጥተው ነበረ። በምላሻቸው ላይ ወርጄ እመለከታለሁ ብለው ነበር። እንዴት ሆነ ልሎት ነው ዛሬ ደወልኩለው? ትላንትና በመጀመሪያ እግዚአብሔር ይስጥልን፣ በጣም ነው የምናመሰግነው። ይሄን ያህል ተሰሚነት ያለም አልመሰለንም። እኛ በእርግጥ ዘግይተናል። ትላንትና መተው ከወረዳ ጽፈት ቤት ግብረ ኃይል ይዘው መተው እንደውም እነሱ ቀለል ያለ ነገር መስሏቸው ቆርቆሮውንም አንስቶ በአንድ ቀን መፍትሄ ሊሰጡን ነበር። መሬቱ የሚሸረሸርና በደንብ ባለቤቱ መጥቶ መገንባት ያለበት ነገር ከተሸረሸረ ቤቱን ይዞ ሊሄድ ስለሚችል በማለት ተመልሰው ቪዲዮ ቀርጸው በደንብ የኛንም የጎረቤቱን ሀሳብ ተረድተው በይበልጥ ሄዱ። የአካባቢውንም የባለቤቴንም ማታ በጨለማ ነበር የመጡት ተሰብስበው። ድጋሚ ነው ማታ የመጡት? ድጋሚ ማታ መጡ። ጠዋት በጣም ልባቸው ተነክቶ አዝነው በእውነት በጣም አመስግንልን። እንደ ራሳችን እንደ ነዋሪ ነው የተሰማቸው። ከጠበቅነው በላይ ነው ጆሮአቸውን የሰጡን። ተመልሰው ማታ በጨለማ በ2 ሰዓት አካባቢ መሬቱ ያዳልጣል፣ ያስፈራል ጨለማው። የክፍለ ከተማው ጽህፈት ቤት ኃላፊ መጥተው ብዙ ናቸው መጥተው አይተው ሲሊንደር ቢፈነዳ በምን ምክንያት ነው እሳት አደጋ ሊገባ የሚችለው? እንዴትስ እስከዛሬ ዝም አላችሁ? ምን ሆናችሁ ነው ብለው እኛንም ወቅሰው አልሚውንም አናግረውታል። በስልክ አግኝተውታል። የሳምንት ጊዜ ስጡኝ ያላቸው እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በእውነት ስለቆየንም ይሄን ያህል እንደው ሰው ይሄ ነገር ለኛም ትምህርት ነው። እኛም ጆሮ አለ፣ ሰው ችግሩን ከተናገረ መፍትሄ አለ። ስለዚህ ሞራላችንን ነው ገንብተውልን የሄዱት። አመስግንልን። በአንድ ሳምንት ውስጥ መፍትሄ እንደሚሰጡን ነው የነገሩን። አይዟችሁ ብለው አበረታተው አዝነው ነው የሄዱት። እንደውም እሳት አደጋ ቢነሳ ታልቃላችሁ፣ ቤቱ ጋር ትወጣላችሁ። እንግዲህ 5-6 መኪና ነው ግቢ ውስጥ ተቆልፎበት 2 አመት ከ8 ወር የቆየውና ያማሳዝኗቸው በጣም አዝነው ነው የሄዱት። አመስግንልን፣ እግዚአብሔር ያክብርልን። በጣም ነው የምናመሰግነው የጊፍት አንድ ነዋሪዎች። አቀርባለሁኝ ምስጋናዎትን። ግን እናንተም ለሌላ ጊዜ የመልካም ማስተዳደር ጥያቄ ቀድሞ ወደ ወረዳው ማቅረብ ነበረባችሁ። ያው እንግዲህ በግሩፕና በሽምግልና ብላችሁ ነው የራሳችሁ መብት አሳልፋችሁ የሰጣችሁት። ሌላ ጊዜ ግን እንዲህ አይነት መሰል ጥያቄ ሲቀርብ ወረዳው ማወቅ አለበት። ከወረዳው ክፍለ ከተማ ምላሽ ሲጠፋ ደግሞ እንደዚህ ማቅረብ ገባል አይመስሉትም? እውነት ነው። በጣም እኛ አጥፍተናል እና ያው ሰውዬው ነገ ዛሬ እያለ ልማት የምናደናቀፍ መስሎን ነው እንግዲህ አሁን ያው ሀገሪቷም ለውጥ ላይ ስላለች ብለን ነበር። እኛ እየበረታ ሄደ፣ ግን ጥፋት ነው። አትሊስት ማማከር ነበረብን። ወረዳው ቅርባችን ነው።
አድማጮቻችን አሁን ደግሞ ወደ ወረዳ 13 ዋና ስራ አስፈጻሚ አቶ ሙሉቀን ቸኮል ጋር ደወልኩኝ። ጤና ይስጥልኝ አቶ ሙሉቀን፣ እንደምን አደሩ? አብሮ ይስጥልኝ። ሰላም አደሩ? ደህና። አቶ ሙሉቀን ትላንትና በዚህ ሰዓት ደውዬልዎት ነበረ። አዎ። እኛ ጋር የቀረበ ቅሬታም ጥያቄም የለም፣ ግን በቦታ ወርጄ እመለከታለሁ፣ ነገውኑ ምላሽ እንሰጣለን ብለውኝ ነበረ። ወረዱ ወይ ተመለከቱ የሚለውን ወርደው እንደተመለከቱ ሰምቻለሁ፣ አረጋግጫለሁ። አዎ፣ ትናንትና በተነጋገርነው መሰረት መረጃው እንደደረሰኝ ወርጄ ግብረ ኃይል ይዤ አየሁትኝ። ችግሩን የፈጠረው ኮንትራክተር ጋርም ኮሚኒኬት ለማድረግ ሞከርነ። ለበላይ አካሎችም አሳውቀና ይህን ችግር የፈጠረው ኮንትራክተር እኛ ማሽን ምናምን ከምናስተካክልበት ራሱ ሽሮ ሞልቶ እንደሚያስተካክል የተግባባንበት ሁኔታዎች አሉ። ከዛ አካባቢ ካሉት ማህበረሰቦች ጋርም ተመልሼ ሄጄ እንደገና ከነሱ ከተግባባን በኋላ ማህበረሰቡም በዚህ ልክ ይፈታል፣ እስከዚህ ጊዜው ድረስ ይህችን 2 ቀን እንዲታገሱና ተግባብተን የተለያየን ነው። ከዛ ባለፈ ግን ኮንትራክተሩ የሚዘገይ ከሆነ የክፍለ ከተማውን አደጋ ስጋት ቅነሳና ስራ አስኪያጅ ጨምሬ ማታ ሄጄ የምናስተካክልበትን ወይ አመቻችተናል። ማህበረሰቡ ግን እስካሁን ለተጉላሉትና ከእኛም ሪፖርት አላደረጉም፣ አላመለከቱም ነበር። እኛም በስጋት አለየን ነው ነበር። እሱን በተጉላሉት ይቅርታም ጠይቀና በቀጣይ እኛ ጋር ኮሚኒኬት አድርገን እንደምንፈታ ነው የተግባባን ነው። ይህንኑ ከነዋሪዎቹ ሰምቻለሁኝ። እርሱ አሁን ያሉትን በሙሉ ትላንትና ስለተናገርኩ አድማጮችም ከእርሶ እንዲያረጋግጡ፣ እውነት ቦታው ለነዋሪዎቹ አስቸጋሪ አልነበረም? እርሶ ሳያዩት ራሱ እጅግ በጣም አስቸጋሪ ነው። በእርግጥ ከተናገሩትም በላይ አስቸጋሪ ነው። እኔ ለራሱ እዛ ወረዳንን ወይ የሚለው ለምንስ ወረዳው አልመጣችሁም የሚለውን ነገር አነሳና ወረዳ ክፍለ ከተማም እንዳልሄዱ ከግንዛቤ ችግር እጥረትና ሰውየውንም ደግሞ በሽማግሌ ኮንትራክተሩን ተግባቦታቸው እሱ ጋር ስለነበረ እሱን ኮሚኒኬት እያደረጉ ተዘናግተው እንደቆዩ ነው ያየን ነው። በተፈጠረው ነገር ግን እዛ አካባቢ ላይ ያለው እንደ ተቋም እንደ መንግስትም ይቅርታም ጭምር ጠይቀናቸዋልና አስቸጋሪ ነው። ሙሉውን ይዘናል። ወዲያው ነው ለሚመለከተው አካል በላይ አካል ማሳወቀና የሚመለከተው አካል እያሉኝ ያለው ክፍለ ከተማ እና ለክፍለ ከተማ ዋና ስራ አስፈጻሚም ጭምር አሳውቄ ስልክ ማንሳት አልቻለም ነበር ኮንትራክተሩ። እሱ አንስቶ ገብቶ ቶሎ ባስቸኳይ እንዲያስተካክል ዳይሬክሽን የተቀመጠበት ሁኔታዎች አሉ። እሱ በተባለው ሰዓት እንኳን ካልገባ የክፍለ ከተማው እሳት አደጋና የክፍለ ከተማው ስራ አስኪያጅም ጭምር ማታ ከመሸ ሌሎችንም እያየን 1 ሰዓት ጭምር ማህበረሰቡ እሱን ይደል። አድማጮች ቀደም ሲል የሰማችሁት ምልልስ ሐሙስ ሰኔ 25 2018 ዓ.ም የቀረበ ቅሬታና የተሰጠ ምላሽ ነው። ወይዘሮ ብሩክታይት ጌታውን ይባላሉ። አድማጫችን በለሚ ኩራ ክፍለ ከተማ ወረዳ 13 ጊፍት ሪል ስቴት መንደር ነዋሪ ናቸው። ቅሬታቸው ከመንደራቸው መግቢያና መውጫ ደጃፍ ላይ ፓርኪንግ ለመስራት ተብሎ መንገዳቸው መዘጋቱን ነው የሚናገሩት። እንደ ወይዘሮ ብሩክታይት አነጋገር ፕሮጀክቱ ወይም ኮንስትራክሽኑን የሚሰራው አካል ዛሬ ነገ መፍትሄ ያመጣል እያልን ለ2 ዓመት ከ8 ወር ያህል ምላሽና መፍትሄ ስንጠብቅ ቆይተናል። በሽምግልና ለመፍታትም ቢሞከር ጉዳዩ እስካሁን አልተፈታም ብለዋል። እኔም በቦታ ሄጄ ሁኔታውን ተመልክቻለሁ። እንኳን ለ2 ዓመት ከ8 ወር ለ1 ወር እንኳን መቆየት የሚቻልበት ሁኔታ አልነበረም። መብራት የለም፣ ተሽከርካሪ መግባትና መውጣት አይችልም። ቦታውም ጉድጓድ የበዛበት ሆኗል። ከ2 ዓመት በላይ መውጫ ያጡ 3 እና 4 ተሽከርካሪዎችም በቦታው ተመልክቻለሁ። ከአካባቢው ነዋሪዎችና ችግሩ ከገጠማቸው ነዋሪ እንደሰማሁት አንድ አባወራ ታመው በቃሬዛ ወደ ሕክምና ተቋም ዋናው መንገድ ድረስ ሄደዋል። ሕይወታቸው ካለፈም በኋላ አስክሬናቸው በቃሬዛ ከቦታው ለማውጣት ነዋሪዎቹ ተቸግረው በተመሳሳይ መልኩ አስገብተው አስወጥተዋል። የዛን ዕለት ጉዳዩን ለለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ አሳውቂያቸዋለሁ። እሳቸውም ጉዳዩን እንደማያውቁ ነግረውኛል። ሆኖም በዕለቱ በቦታው ተገኝተው ሁኔታውን ከተመለከቱ በኋላ በፍጥነት መመሪያ ሰጥተዋል። ከዚያም ስራው ተጀመረ። ባለፈው ሳምንት መጨረሻ ቦታው ላይ ሄጄ ስራውን ተመልክቻለሁ። እናም ዛሬ ጉዳዩ ከምን እንደደረሰ ለቅሬታ አቅራቢው አድማጫችን ወይዘሮ ብሩክታይት ጌታውንና ምላሽ ለሰጡት የወረዳ 13 ዋና ስራ አስፈጻሚ አቶ ሙሉቀን ቸኮል ጋር ደወልኩኝ። በመጀመሪያ የደወልኩት ወይዘሮ ብሩክታይት ጋር ነው። ጤና ይስጥልኝ ወይዘሮ ብሩክታይት፣ እንደምን አደሩ? ጤና ይስጥልኝ፣ እግዚአብሔር ይመስገን ደህና ነኝ ይመስገነው። ወይዘሮ ብሩክታይት ሰኔ 25 2018 ዓ.ም ሐሙስ ጠዋት በዚህ በማንም እንጠይቅለው ዝግጅታችን ደውለው 2 ዓመት ከ7 ወር ገደማ ምላሽ ያጣ ጉዳይ እንደነበራችሁ ነግረው ነበረ። አዎ፣ ይኸውም ከኛ አጠገብ ለሚሰራ ፓርኪንግ ተብሎ የኛ መግቢያና መውጫ ተመልካች አጣ፣ ለመግባትም ለመውጣትም ተቸገርን፣ እንዳንጠይቅ ልማት ታደናቅፋላችሁ እንዳንባል ዝም አልን ብለው ነበረ። እንግዲህ ከዛ በኋላ የወረዳውም የክፍለ ከተማው አመራሮች የዕለት ዕለት መጥተው ተመልክተውት እልባት ለመስጠት ርብርብ መጀመራቸውን አውቃለሁ። እኔም በየመሃሉ ቦታውን ሄጄ ተከታትያለሁ። እስቲ አሁን ያለበት ሁኔታ ይንገሩን። አዎ፣
አቶ ግርማ በጣም ነው የምናመሰግነው። ሸገርንም የወረዳውንም የክፍለ ከተማውንም በደንብ ነው የምናመሰግነው። በጊፍት ሪል ስቴት ስም በጣም እናመሰግናለን። ያኔ ከተነጋገርን በኋላ ጀምረውታል። እንደጀመሩትም ለተወሰነ ቀናት በደንብ ነው ተከታትለው የሰሩት። ያው አፈሩ እንዳይንሸረሸር ሽሮሩን አንዳንድ ነገሮችን በደንብ ሰርተውታል። ክትትሉም ጥሩ ነው። በዚሁ ከቀጠሉ የ2-3 ቀን ስራ ነው የሚቀረው መኪና ለማስገባትና በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ሸገርንም እናመሰግናለን። እናንተንም እግዚአብሔር ይስጥልን። ጥሩ ይዘውታል። ጥሩ ክትትል ላይ ነው ያሉት። የክፍለ ከተማውም ክትትል ጥሩ ነው፣ የወረዳውም ክትትል ጥሩ ነው። በጣም ጥሩ ነው። ደስተኞች ነን አቶ ግርማ። ስለዚህ 2 ዓመት ከ8 ወር የተቸገራችሁበት ጉዳይ እልባት ወይም መፍትሄ አግኝቷል ማለት ይቻላል? እውነት ነው። የ2 ዓመት ከ8 ወር መፍትሄ አግኝተናል። በጥቂት ቀናት ውስጥ መልስ አግኝተናል። እሺ ወይዘሮ ብሩክታይት የመጨረሻውን እኔም መከታተላለሁኝ። ለሰጡኝ መረጃ በጣም አመሰግናለሁ። እሺ እግዚአብሔር ይስጥልን። አመስግኑልን። በጣም ነው የምናመሰግነው በጊፍት ሪል ስቴት ስም። አድማጮቻችን አሁን ወደ ለሚኩራ ክፍለ ከተማ ወረዳ 13 ዋና ስራ አስፈጻሚ ወደሆኑት አቶ ሙሉቀን ቸኮል ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ ሙሉቀን፣ እንደምናደሩ? አብሮ ይስጥልኝ። ሰላም አደሩ? አቶ ሙሉቀን ሰኔ 25 2018 ዓ.ም ወይዘሮ ብሩክታይት የተባሉ የወረዳችሁ ነዋሪ ያቀረቡትን ቅሬታ አስደምጮት ምላሽ ሰጥተው ነበር። ያስታውሳሉ አይደለ? አስታውሳለሁ። መልካም። በስራ መጀመራችሁንም አውቃለሁ። እኔም ሄጄ አይቻለሁ። እርሶም ካቢኔውም እርሶም የክፍለ ከተማ ዋና ስራ አስፈጻሚም ጉዳዩን ትከታተሉት እንደነበርም አውቃለሁ። አሁን ያለበት ሁኔታ እንዲነግሩኝ ነው ዛሬ ደወልኩለው። አመሰግናለሁኝ። ያው በቀረበው ጥያቄ መሰረት ወዲያውኑ የወይዘሮ ብሩክታዊት ጋር ሄደን የሚመለከተውን አካል ይዘን ነው ኮሚቴ አደረግን። ከዛ በሚፈታበትን መንገድ ከሚመለከተው አካል ጋር ከክፍለ ከተማ ሳይቱንም ከሚሰራው ኮንትራክተር ጋር ተነጋግረን ወደ ስራ የሚገባበትን ሚንስ አስቀምጠን ምላሽም ሰጥቻለሁ በጊዜው። አሁን እሱ ስራ ኦልሞስት አጠናቀው መንገዱ ክፍት ሆኗል። ወተር ፕሩፍ ምናምንም አድርገውበታል። ምክር በሚኖር መልኩ የተሰራበት ሁኔታዎች አሉ። በመሀል የተወሰኑ መዘግየቶች ነበሩ። የምክር ኮሚሽንም ስለነበረ እሱን ለማስተካከል የተወሰኑ እንቅስቃሴዎችን አቁመን ነበር። ግን አሁን ሙሉ በሙሉ ሲነሳ የነበረው ቅሬታ ተገቢነት ነበረው። እሱ ሙሉ በሙሉ የፈታበት ሁኔታዎች አሉ ማለት ነው። በጣም በማህበረሰቡ ላይ ችግር ሲያደርስ እንደነበረ ወርደና አይተናል፣ ተገንዝበናል። እሱ ከክፍለ ከተማ ከሚመለከታቸው ተቋማት ጋር ሆነን ኮንትራክተሩንም አግኝተን አይተንም ይፈታበት ነው ያመቻችተን አሁን ሙሉ በሙሉ ለመፍታት ዛሬ ማሽን ገብቶ ብቻ መንገዷን የማስተካከል ብቻ እንጂ ወተር ፕሩፍ ምናምን አድርጎ እዛ ያሉትን ማቴሪያሎች ሽሮሩን ሞልቶ የጨረሰበት ሁኔታዎች አሉ። በጥቅሉ ግን አሁን በሰዎቹ ላይ ምንም የሚያደርሰው ተጽዕኖ አይኖርም። መኪና ማስገባት ማስወጣት የሚችሉበትን መንገድ የተፈጠረበት ሁኔታዎች አሉ። አጠቃላይ ግን ሲወጡ የበለጠ ምቹ ለማድረግና ውሃ ጎርፍም እንትን እንዳይ ዛሬ ማሽን ገብቶ ያስተካክላል። ቅዳሜ ዕለት እኔም እዛ ነበር የዋልኩትኝ። ማሽን በማጣታቸው ምክንያት ነው። እሱ ይስተካከላል ማለት ነው ዛሬ። አቶ ሙሉቀን አሁን ያሉት ሁሉ እንዳለ መሆኑን አረጋግጫለሁ። ግን ምናልባት አፈሩ አለመደልደሉ መኪና ለማስገባት ለማስወጣት ብቻ ሳይሆን ዝናብ ቢዘንብም ለእግረኛም አስቸጋሪ አያደርገውም። እሱ ካልተጠናቀቀ ተጠናቋል ማለት አይቻልምና እሱን እንዴት ያዩታል? አይተን ነው እሱን ቅዳሜ ዕለት እንድናሰራ ኃላፊነት የሰጠው የሳይት መሀንዲስ ነበረ። ማሽን በማጣቱ ብቻ ነው ቀረው። ዛሬ ግን ማሽን ተነጋግሮ የጨረሰበት ሁኔታዎች አሉ። ዛሬ ከሰዓት የማያልፍበት ሁኔታዎች አሉ ማለት ነው። ሙሉ በሙሉ ዛሬ ጨርሰን ክፍት እናደርጋታለን እሷን እንጂ ወተር ፕሩፉ ምኑ ተደርጓል። ማቴሪያል ኦርደር ተደርጓል። ዛሬ ይጨርሳሉ። ከዛሬ አያልፍም በየትኛውም ሁኔታ። አቶ ሙሉቀን ቸኮል በለሚኩራ ክፍለ ከተማ የወረዳ 13 ዋና ስራ አስፈጻሚ ለሰጡኝ ምላሽ እንዲሁም ደግሞ ለነዋሪዎቹ ጥያቄ መፍትሄም ስለሰጣችሁ እጅግ ከልብ አመሰግናለሁ። በዚህ አጋጣሚ ይህን ጉዳይ የሰሙትንም ጉዳዩንም ከእርሶ ጋር ሲከታተሉና አቅጣጫ መመሪያም ሲሰጡ ለነበሩት የለሚኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳም ይህንኑ ምስጋናዬን ያቅርቡልኝ። መልካም የስራ ቀን ይሁንልዎት። አመሰግናለሁ። መልካም ቀን። አመሰግናለሁ። ማንን ምን እንጠይቀለው?